ያነሷቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነው። የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ቤት መግለጽ ፈልጎ ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በዛሬው ዕለት ተካሂዷል። የፓርላማ አባላትም ለጠቅላይ ሚኒስትሩ ጥያቄ አቅርበው ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ሰጥተዋል። ጥያቄ ካቀረቡ የምክር ቤት አባላት መካከልና የብዙዎችን ቀልብ የሳበውም የአማራ ብሔራዊ ንቅናቄ አብን ተወካዩ ዶክተር ደሳለኝ ጫኔ በአባይ ግድብ መጠናቀቅ ደስታቸውን ገልጸው በጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ዘመን አባይ ላይ ሌላ ፕሮጀክት እንዲጀመር ጥሪ አቅርበውላቸዋል። በተጨማሪም ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ አገር ስንት ትውልድ በጦርነት እየበላን እንቀጥላለን? ሲሉ ዶክተር ደሳለኝ ጫኔ ሀሳባቸውን ሰንዝረዋል። ዶክተር ደሳለኝ ጫኔ በተጨማሪም የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በአገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመት እየተዋጋች ልትቀጥል አትችልም የሚል አስተያየትም ሰጥተዋል። በተጨማሪም መንግስት የቀይ ባህርን የማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየትም እንዲሰጥ አድርጓል የሚል አስተያየትም ተሰጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድም የተለያዩ ምላሾችን ሰጥተዋል። ከሰጧቸው ምላሾች መካከልም እስካሁን ኢትዮጵያ ውስጥ በእኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ታይቶ አይታወቅም፣ ይሄ ደግሞ እውነት ነው የሚል ምላሽ ሰጥተዋል። ጠቅላይ ሚኒስትሩ በተጨማሪም ኢትዮጵያ አሁን ላይ ዕዳዋን ለመክፈል ምንም ችግር እንደሌለባት ገልጸዋል። ቀይ ባህርን በተመለከተም ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በሩን በተመለከተም ጠቅላይ ሚኒስትር ዶክተር አብይ አህመድ ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ተዘግታ አትኖርም የሚል ምላሽ ሰጥተዋል። መንግስታቸው ለሰላምና ለንግግርም ዝግጁ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሻቸውን ሰጥተዋል። በኢትዮጵያም ከፍተኛ የድፍድፍ ነዳጅ ክምችት እንዳለ በሶስተኛ ወገን መረጋገጡን ጠቅላይ ሚኒስትሩ ጨምረው ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመጨረሻም ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓና ለአፍሪካ ጥሪ አቅርበዋል። ያቀረቡት ጥሪ የኢትዮጵያ የቀይ ባህር ተጠቃሚነት ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ ሸምግሉንና መፍትሄ አምጡልን የሚል ጥሪያቸውን አቅርበዋል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባን አስመልክቶ ከምክር ቤት አባላት ለጠቅላይ ሚኒስትር ዶክተር አብይ አህመድ የቀረበላቸውን አነጋጋሪ ጥያቄዎችና ጠቅላይ ሚኒስትሩ የሰጡትን ምላሽ አስመልክቶ ያዘጋጀነውን ጥንቅር ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃዎችን ስናልፍ ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በዛሬው ዕለት ተካሂዷል። የፓርላማ አባላትም ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ለጥያቄያቸው ምላሽም ጠቅላይ ሚኒስትር ዶክተር አብይ አህመድ ሰጥተዋል። ጥያቄ ካቀረቡ የምክር ቤት አባላት መካከል የምክር ቤት አባሉና የአማራ ብሔራዊ ንቅናቄ ተወካዩ ዶክተር ደሳለኝ ጫኔ በአባይ ግድብ መጠናቀቅ ደስታቸውን ገልጸው በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን አባይ ላይ ሌላ ፕሮጀክት እንዲጀመር ጥሪ አቅርበውላቸዋል። በርካታ በኢህአዴግ ጊዜ ተጀምረው የነበሩ ፕሮጀክቶች እንደ ማዳበሪያ፣ እንደ ስኳር ተቋርጠው የቀሩ ፕሮጀክቶች አሉ። ቢያንስ ይሄ ትልቅ አገራዊ ፕሮጀክት ታላቁ የኢትዮጵያ ህዳሴ ግድብ ሳይቋረጥ መጠናቀቁ በግሌ ደስታ ፈጥሮልኛል ሲልም ዶክተር ደሳለኝ ጫኔ መልእክቱን አስተላልፏል። ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን አባይ ላይ እንዲገነቡ የተጠኑ ግድቦች 4 ናቸው። አሁን የመጨረሻውን ቦርደር ዳም ነው የገነባ ነው። ከላይ 3 አሉና ከላይ ከ3ቱ ቢያንስ ሁለተኛውን ግድብ ከ3ቱ ፕሮጀክት
ፕሮጀክት አንዱን ፕሮጀክት ማሰብ ብንጀምር በእርሶ ጊዜ እንደ ታላቁ የህዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እሱ ቢታሰብ የሚል አስተያየታቸውን ዶክተር ደሳለኝ ጫኔ ሰጥተዋል። በማስከተልም ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ አገር ስንት ትውልድ በጦርነት እየበላን እንቀጥላለን? የሚል ጠንከር ያለ አስተያየትም ሰጥተዋል። የምክር ቤት አባሉና የአማራ ብሔራዊ ንቅናቄ ተወካዩ ዶክተር ደሳለኝ ጫኔ ከጸጥታ፣ ከኑሮ ውድነት፣ ከኢኮኖሚ እንዲሁም ከባህር በር ጋር የተያያዘ ለጠቅላይ ሚኒስትሩ ጥያቄያቸውን አቅርበዋል። ያቀረቡላቸው ጥያቄዎችም ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በጦርነቶች ምክንያት የተጎዱትን ሰላማዊ ወይም ሲቪል ሰዎችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ የሚል ጥያቄ አቅርበዋል። በተጨማሪም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች አማራና ኦሮሚያ ከወታደራዊ አማራጭ ውጪ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም የሚል ጥያቄ አስከትሏል። የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመት እየተዋጋች ልትቀጥል አትችልም። ከዚህ ጋር በተያያዘ በሀገር አቀፍ ደረጃ እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞች የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛ ዙር ሀገራዊ ምርጫ ፍትሃዊ፣ ነጻና ተአማኒ እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል የሚል ጥያቄም ዶክተር ደሳለኝ ጫኔ አቅርበዋል። በተጨማሪም መንግስት የሀገር ውስጥ እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች የኑሮ ሁኔታ ከእለት ወደ እለት እየተባባሰ ነው። የዓለም ባንክ በቅርቡ ይፋ ባደረገው መረጃ የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ 43% እንደሚያሻቅብ ገልጿል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛል። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ተዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራ ይችላል? ሁለተኛ መሰረታዊ የምግብና ፍጆታዎች እቃዎች ዋጋ መጨመር ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለማድረግ መንግስት ያቀደው አስቸኳይ እቅድ ካለ ቢብራራ የሚል ጥያቄም ዶክተር ደሳለኝ ጫኔ አቅርቧል። በተጨማሪም ኢትዮጵያ አሁን ላይ ከፍተኛ የዕዳ ጫና ውስጥ ናት። ከዩሮ ቦንድ አበዳሪዎች ጋር የነበረው ድርድር ተበላሽቷል። በውጭ ምንዛሬ ጉዳይ በባንክና በትይዩ ገበያው ያለው ልዩነት እየሰፋ ነው። መንግስት ማህበራዊ ወጪዎችን ሳይቀንስ እንደ ሀገር ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን ምን እየሰራ ይገኛል የሚል ጥያቄም አቅርበዋል። የውጭ ግንኙነትና ባህር በር ጉዳይን አስመልክቶ መንግስት የቀይ ባህርን የማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በአገሪቱ ውስጥ ካሉ ችግሮች ክብደት አኳያ መንግስት ይህን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ ፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም የሚል ጥያቄም ቀርቦላቸዋል። ብሔራዊ ጥቅም ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበላለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥሎ አንዱንም ሳያማስል እንደ ማሳረር አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሌ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ ከሶማሊያ ጋር በአንካራ ተሞክሯል። ነገር ግን እስካሁን ተጨባጭ ውጤት አልታየም። ትናንት እንደውም ሳውዲ የታጁራን ወደብ በረዥም ጊዜ የሊዙል እንደወሰደችው እየሰማን ነው። ከኛ በኋላ መተው ማለት ነው። አሁንም ከኤርትራ ጋር በጦርነት ዋዜማ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቧል። የፌዴራል መንግስቱም ከትግራይ ኃይሎች ጋር ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና የኦላ ወይም ኦሮሞ ነጻነት ሰራዊት ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይን አስመልክቶ ከኤርትራ ጋር የገባንበት እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ እንዲፈታ ይጠይቃሉ ሲሉ የምክር ቤት አባሉና የአማራ ብሔራዊ ንቅናቄ አብን ተወካዩ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ጥያቄያቸውን አቅርበዋል። ጠቅላይ ሚኒስትሩ በምላሻቸውም እስካሁን ኢትዮጵያ ውስጥ በእኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ታይቶ
አይታወቅም፣ ይሄ ደግሞ እውነት ነው የሚል ምላሽ ሰጥተዋል። ግድቡን በተመለከተ በክልሎች የሚሰራ በጣም በርካታ ትናንሽ ግድቦች አሉ። ትናንሽ ኢሪጌሽን እነሱን ሳይመለከት መካከለኛና ከፍተኛ የሚባሉ 200 ቢሊዮን ብር የሚገመት ወጪ የሚወጣባቸው 14 ፕሮጀክቶች አሉ። ሰፊ ነው ስራው፣ ትልቅ ስለሆነ ክፍተቶች ይኖራሉ። ይህን እያየን እየፈተሽን እናርማለን የሚል ምላሽ ጠቅላይ ሚኒስትሩ ሰጥተዋል። በማስከተልም ያው እርስዎ እንደሚያውቁት ሁሉም ክልል መሄድ፣ ሰው ማነጋገር የምንፈልገው የሚዘነጉ ጉዳዮች እንዳይኖሩ ስለምንፈልግ ነው። የበቃ የጨረሰ ሁሉን የሚያሳካ እንከን አልባ መንግስት አይደለም። እኔ የምመራው ብዙ ድካም ያለበት መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥ በእኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያ ልማት ያመጣ ታይቶ አይታወቅም። ይሄ ደግሞ እውነት ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። የሰራነውን ጥንካሬ እናስቀጥላለን፣ ድካሞቻችንን ደግሞ እያረምን እያረቅን እያሻሻልን እንሄዳለን። የእናንተን ግብአትም እንጠቀማለን። የተቃዋሚ ፓርቲ አባላት በዚህ መንገድ ጥቆማ ስትሰጡ ይጠቅመናል። ያላየነውን ነገር ለማየት የሚያግዝ ስለሆነ በጥሩ መንፈስ የምንወስደውና የምንሰራበት ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ በማስከተልም ኢትዮጵያ አሁን ላይ ዕዳዋን ለመክፈል ምንም ችግር የለባትም ሲሉ ተናግረዋል። በሪፎርሙ አማካኝነት ከ4 እስከ 4.5 ቢሊዮን ዶላር የሚደርስ የዕዳ ሽግሽግ ተደርጓል ያሉ ሲሆን አገራዊ ለውጡን ተከትሎ መንግስት $1 የንግድ ብድር አልወሰደም። ይህ ደግሞ ዕዳን ለመቆጣጠር ያለንን ጽኑ አቋም ያሳያል ብለዋል። የዋጋ ንረትን በተመለከተ ደግሞ የዋጋ ንረትን ወደ አንድ አሃዝ ለማውረድ እንሰራለን ሲሉ ጠቅላይ ሚኒስትሩ ተናግረዋል። መንግስት የዋጋ ንረቱን ለማረጋጋት 440 ቢሊዮን ብር ድጎማ እንዳደረገ፣ ከዚህም ውስጥ 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ ድጎማ የተደረገ መሆኑን ተናግረዋል። ለነዳጅ 140 ቢሊዮን ብር ድጎማ መደረጉንም ገልጸዋል። በዚህም የጥቅምት ወር የዋጋ ንረት ወደ 11.7 እንደወረደ፣ ይህም ከሪፎርሙ ዘመን ጀምሮ ትንሹ የዋጋ ንረት ሆኖ መመዝገቡን ተናግረዋል። ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው። ነገር ግን በንጽጽርና በቁጥር ማየት ተገቢ ነው። አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ከኢትዮጵያ በብዙ እጥፍ ዕዳ አለባቸው። አንዱ ሀገር 300 ቢሊዮን ብር ዕዳ አለባት። ሁለተኛው 177 ቢሊዮን ብር ዕዳ አለባት። እዚሁኛ አካባቢ ያሉ ሀገራት እንኳን ከ78 ቢሊዮን ዶላር በላይ ዕዳ አለባቸው። የእኛ ዕዳ ከ23 ቢሊዮን ዶላር አይበልጥም ሲሉ ጠቅላይ ሚኒስትሩ ተናግረዋል። በማስከተልም በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የእኛ መጥፎ የሆነው ብድር የወሰድንበት መንገድ ነው። አብዛኛው ብድር የንግድ ወይም ኮሜርሻል ብድር ማለት በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የእኛ ጥያቄ የነበረው ያንን የብድር ሁኔታ መሸጋሸግ አለበት ነው። እንደተባለው ለ20 ሀገራት ኮመን ፍሬምወርክ የሚባለው ድርድር ሲካሄድ የቆየው ኢትዮጵያ የወሰደችው ኮሜርሻል ብድር ወደ ኮንሴሽናል ብድር ስስና የረዥም የብድር መክፈያ ጊዜ ያለው መቀየር አለበት የሚል ነው። በዚህ በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህም ታላቅ ድል ነው፣ የሪፎርሙ ውጤት ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም፣ ከሪፎርም በፊት እንቸገራለን፣ በዚህ የሚቀጥል ከሆነ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን ዕዳችንን ለማስተዳደር ችግር የለብንም ሲሉም ተናግረዋል። ዩሮቦንድን በሚመለከት ሌሎች የኮመን ፍሬምወርክ ተቀብለው ሲስማሙ ዩሮቦንድ ያበደሩ አካላት ግን የኢትዮጵያ ኤክስፖርት በከፍተኛ ደረጃ እያደገ ስለሆነ ኢኮኖሚያችሁ እያደገ ስለሆነ በዛ ፍሬምወርክ መታቀፍ አንፈልግም የሚል ሀሳብ ነው ያነሱት። እድገታችንን አጋኖ ለማየት መክፈል ስለምትችሉ በነበረው መንገድ መቀጠል አለበት ነው ያሉት። ድርድር እያካሄድ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። የኛ ጥያቄ ሁሉም ብድሮች በኮመን ፍሬምወርክ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው። ለዛም ነው ከ4 እስከ 4.5 ቢሊዮን የምንለው። 4 የተረጋገጠ ቢሆንም ቀሪ ድርድሮች ስላሉ ከፊሉ መረጋገጥ ይፈልጋል። የለውጡ መንግስት ባለፉት ከ7 ዓመታት በላይ $1 በንግድ ብድር ወይም ኮሜርሻል ብድር አልተበደርንም። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያን አቅም መውጣት ስላለበትና ለዕዳ ካለን ግምት አንጻር ነው $1 ኮሜርሻል ብድር ሳንወስድ በሜጋ ፕሮጀክቶች ስኬት ልናመጣ የቻል ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የባህር በርን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ $1,000,000% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ተዘግታ አትኖርም የሚል ምላሽ ሰጥተዋል። ከ5 ዓመት በፊት ባህር ኃይል ያቋቋም ነው በብርጭቆ ውሃ ውስጥ እንዲዋኝ አይደለም፣ ለቻይና፣ ለአሜሪካ፣ ለራሻ ከኤርትራ ጋር እንዲያሸማግሉን ጥሪ አቅርበናል። ጉዳዩ በሽምግልናና በሰላማዊ መንገድ የማይፈታ ከሆነ አሰብን በተፈጥሯዊ መንገድ እንዳጣ ነው ሁሉ በተፈጥሯዊ መንገድ መመለሱ አይቀሬ ነው ብለዋል። አሰብን ለማስመለስ ሌላ 30 ዓመት የምንጠብቅ አይመስለኝም ሲሉም ጠቅላይ ሚኒስትሩ ተናግረዋል። አሰብ ያለ ህግና ካቢኔ ውሳኔ ነው የሄደው። ከኤርትራ ጋር ወደ ውጊያ መግባት አንፈልግም፣ ከገባን ግን ውጤቱ ይታወቃል። አስተማማኝ ኃይል አለን። የኤርትራ መሪዎች ለታጣቂዎች ጥይት ማቀበሉን እንዲያቆሙም ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። የኢትዮጵያን እድገት አስመልክቶም የኢትዮጵያ እድገት እንደከዚህ ቀደሙ ያለ የቁጥር እድገት አይደለም፣ ዘንድሮ ያለምንም ጥርጥር ባለ 2 አሃዝ እድገት እናስመዘግባለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በተጨማሪም በኢትዮጵያ ከፍተኛ የድፍድፍ ነዳጅ ክምችት
ክምችት እንዳለ በሶስተኛ ወገን መረጋገጡን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ የጋዝ ፕሮጀክት በተጀመረበት ሶማሌ ክልል አካባቢ በአንድ ቦታ ብቻ 21 ትሪሊዮን ኪዩቢክ ጫማ የጋዝ ክምችት ኢትዮጵያ እንዳላት ተረጋግጧል ሲሉም ተናግረዋል። በኢትዮጵያና በኤርትራ መካከል ሰላም ሲፈጠር መጀመሪያ ነው ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ ባለበት በቀጥታ ስርጭት ካልሰማችሁት አሁን ዩቲዩብ ላይ ግቡና ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት ለህዝብ በሚገባው ልክ ኤርትራ ስመላለስ አስመራን ካየሁ በኋላ ከክቡር ፕሬዝዳንቱ ጋር አሰብ መሄድ እፈልጋለሁ ብዬ አሰብ ሄጄ ባህሩ ላይ ቆመን ያወራነው ነገር ምንድነው? ስለ ወደብ ነው። ተመልሳችሁ እዩ። የት? ኤርትራ ምድር ውስጥ የሚል ምላሽ ጠቅላይ ሚኒስትሩ ሰጥተዋል። ጠቅላይ ሚኒስትሩ አስከትለውም የመደመር ትውልድ መጽሐፍ ውስጥ በግልጽ ጂኦፖለቲክስን አስፍሬ የአሰብ ጉዳይ አስቀምጬ ለኤርትራ ባለስልጣናት በስጦታ ልኬላቸዋለሁ። ሚስጥር አይደለም፣ ያውቁታል። ለሁሉም ልኬላቸዋለሁ። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊት እናምን ነበር፣ እንነጋገር ነበር። ያን መደመጥ አንችልም። ከጀመርንበት ቀን አንስቶ ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጠቅላይ ሚኒስትሩ አስከትለውም የተከበሩ ዶክተር ደሳለኝ ጫኔን ማለት ነው እንዳነሱት ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ የሚወስደውን መንገድ ጠግነናል እኮ እኛ እንከፍታለን ብለን ጠግነናል። ከጠገንን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አንዳንድ ሰው ጸቡ በአንድ ምሽት የመጣ ይመስለዋል። እንደዛ አይደለም። ታሪኩን ስለማንናገር ነው። ወደ አሰብ መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔ ነው የገባን ይሄ ነገር ተስፋ የለውም የሚለው ሲሉ ጠቅላይ ሚኒስትሩ ተናግረዋል። መንገድ ጠገንን ለምነን ብናመጣም ፍላጎት አልነበረም። ወደ ኤርትራ ልክ እንደ ሱዳን ልክ እንደ ጅቡቲ በእኛ ውጪ የኤሌክትሪክ ኃይል ቀጥለን ኃይል እንስጣችሁ ጄኔሬተር አትጠቀሙ ብንልም ቆይ እናስብበት ነው የተባልነው። ኢትዮጵያ ውስጥ የቤት ችግር አለ፣ 1.5 ቤት እንገነባለን ብለናል። አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይሄን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም የሚሄደው ልዑክ ተነጋግሮበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸውን ድንበሮች በሰሜን በኩል ወዲያው ዘጉት። የተዘጉት አሁን አይደለም፣ እናንተ ችግር እንዳለ ሳትሰሙ ነው የተዘጉት። እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ እየተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊ መንገድና በንግግር ሊፈታ ይችላል ሲሉ ጠቅላይ ሚኒስትሩ ምላሻቸውን ሰጥተዋል።